ለምሳሌ ሪቨርሳይድ ሽታውን ሁላችንም እናውቃለን። ግን ማን ነው የትኛው ፕራይቬት ሴክተር ነው ምን አገኝበታለውስ ብሎ ነው ኢንቨስት የሚያደርገው? መንግስት ለወል ትርፍ ነው ኢንቨስት የሚያደርገው። አሁን ኢንቨስት አድርጌ በማግስቱ ብር አተርፍበታለሁ ሳይሆን ኢንቨስት አድርጌ ልጆቼ ጤናቸው ይጠበቃል፣ ኢንቨስት አድርጌ ተማሪዎች ትምህርታቸውን እንዲማሩ ሁኔታ ያመቻቻል፣ ሰላም ይፈጥራል፣ ልማት ይፈጥራል ብሎ ነው መልታይ ዳይሜንሽናል ፕሮፊት ሲታሰብና በቀጥታ አምርተህ ሽጠህ ገንዘብ ብቻ ሪተርን ኢንቨስትመንት ሲታሰብ አንድ አይደለም። በዚህ ምክንያት መንግስታት ኢንተርቪን ማድረጋቸው ጊዜው እና የስራው አይነት ይለያይ ይሆናል እንጂ የሚቀር አይመስለኝም። ወደፊትም ቢሆን በእኛ ሁኔታ የመንግስት ኢንተርቪን ማድረግ ለኢኮኖሚ ኢንጂን ነው ሞተር ብለን ስለምናስብ ኢንፍራስትራክቸር ላይ ቢያንስ በሶስት መንገዶች የዜጎቻችን ህይወት እንዲቀይር አድርገን ኢንተርቪን እናደርጋለን። አንደኛው የገቢ አቅምን ይጨምራል። ሁለተኛው ኢኮኖሚያዊ ፍትሃዊነትን ያረጋግጣል። ሶስተኛው የኑሮ ጥራት ነው፣ ኳሊቲ ኦፍ ላይፍ። ውጭ የምናየውና የምንሰማው እንዳለ እኛ ጋር ይሁን ካል የኛ አክቹዋል ነባራዊ ሁኔታው እዚያ ካለው ጋር ስለማይመሳሰል አይሰራም። የመንግስታት ባህሪ፣ የመንግስታት ኢንተርቬንሽን፣ የመንግስታት አሰራር ሁሉ አንድና ያው መሆን አይችልም። የምንማማረው ጉዳይ እንደተጠበቀ ሆኖ ማለት ነው።